እርሶ ስጋው አምላክ ነው ወይስ አምላክ አይደለም? ለእኔ አምላክ ነው። ምን ማለት ነው? ከአዲስ ኪዳን በፊት ነበረ ስጋው? የሰው ልጅ ወደ ነበረበት ቦታ ሲወጣ ብታዩ ወደ ነበረበት የሰው ልጅ ወደ ነበረበት ማለት ቃል ከሰማይ ነው የወረደው። የጠየኩትን ጥያቄ ቃል ስጋ ከመሆኑ በፊት ስጋ ነበረ ወይ? ቃል ስጋ ከመሆኑ በፊት አምላክ ነው፣ እግዚአብሔር ነው። አይ ስጋ በሰማይ አልነበረም። በሰማይ የነበረው በአምላክነቱ ነው አልኩ እኮ። ስጋ ካልነበረ ስጋ መኖር የጀመረው ከመቼ ጀምሮ ነው? ስጋ የሆነው በእናቱ በማርያም ማህፀን ነው። ይሄ እኮ የታወቀ ነው። ነገር ግን አወጣጡ ከጥንት ከቀድሞ ጀምሮ ነው የሚለው። አወጣጡ ከጥንት የስጋው ጅማሬ ስጋ የሆነው እኮ አምላክ እኮ ነው ስጋ የሆነው። ለዚህ እኮ ነው ፕሮፌት የጠየቅኩት ጥያቄ የስጋው ጅማሬ ከእናቱ ነው አልኩኝ። ቃል ስጋ ሆነ። ስለዚህ አምላክነት የወሎት ፕሮፌት አምላክነት ከዚህ ጊዜ ጀምሮ ነው አይባልም። ስጋው ጅማሬ አለው። ከመቼ ጀምሮ ነው አሉ? ከእናቱ ከተወለደ ጊዜ ጀምሮ ነው አሉ። ስጋው አምላክነት ግን ከዚህ ከእናት ማህፀን ጀምሮ ሊባል አይችልም። አምላክነት እኮ ነው ስጋነት የሆነው። አምላክነት ስጋነት ነው የሆነው። ፕሮፌት እንኳን ደህና መጡ። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እኔ እንኳን ቶፒካችሁን በግልጥ እንትን አላልሁትም። አሁን የገባሁኝ የአምልኮ ስግደት ለጌታ ለኢየሱስ ብቻ የሚለውም በዚህ እስማማለሁኝ። እንግዲህ እጆትን ስላወጡ ነው ያስገባሁት። በስተት ከሆነ እንግዲህ ሌሎች ላስገባ እችላለሁ። እኔ እንኳን ያገባሁትም ሰላም ለማለት ነው እና ጥያቄ መጠየቅ የሚቻል ከሆነ የራሴ ጥያቄ አለኝ። ግን ጥያቄ ካልተፈቀደ ግን ያው ሰላም ካልሁ በኋላ ለሌሎቹ ተራ ልሰጥ እችላለሁኝ። ማይኩን ፍሬ አደርገዋለሁ። አልገባኝም። እኔ ጥያቄ የለኝም ስላሉኝ ነው። ጥያቄ ካሉት ደግሞ ፈቅጄ ነው ያስገባሁት። ጥያቄው ምንድን ነው? እንግዲያ አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እስከ 6 ያለውን እንዲያነቡልኝና በዚያ መልስ እንዲሰጡኝ ነው የምፈልግ። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እስከ 5 እስከ 6። እሺ፣ እዛ ላይ ምንድነው ጥያቄው? እዚያ ላይ በመጀመሪያ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 14 ባለው የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ስልጣን ሰጪው ሁሉ በእርሱ የሆነው ያለ እርሱ አንዳች ያልሆነው ከሰማይ የወረደው ጌታ ኢየሱስ ክርስቶስ ነው። በነገራችን ላይ በዮሐንስ ወንጌል ምዕራፍ 3 ከቁጥር 31 ከሰማይ የወረደው ከሁሉ በላይ ታላቅ ነው ብሎ ከእናቱም ከአባቱም ከመላእክቱም ከፍጥረትም በላይ ያደርገዋል። መጽሐፉ በላይ ያደርገዋል። ኢየሱስ የሁሉ በላይ ነው። ከዚያ በኋላ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን የመስጠት ስልጣን ያለው የተወለደው ማለት ነው ስጋ የሆነው ጌታ ኢየሱስ ክርስቶስ እርሱ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 5 ስልጣን ሰጪው አብ እንደሆነ ከዚያ ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። ከዚያ ላይ በመጀመሪያ እግዚአብሔር የነበረው ቃል ስጋ ሆነ ከማለቱ በፊት ነው የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለው። ከዚያ ላይ ግን በቀጥታ ራሱ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ አለና እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። ስለዚህ ከእናንተ ትምህርት የማልቀበለው ስጋው የክርስቶስ ደም ከኃጢአት ሁሉ ያነጻል። እንደገና ደግሞ ራሱ በሐዋርያት ሥራ ምዕራፍ 20 ከቁጥር 28
እግዚአብሔር በገዛ ደሙ ብሎ የፈሰሰው ደም በመስቀል ላይ የእግዚአብሔር ደም ነው ይቅርታ እያለ እንዴት ነው እናንተ ስጋው አምላክ አይደለም የምትሉት ነው የኔ ጥያቄ። ኦኬ ትንሽ ረዘም ያለ ነገር እየተናገሩ ስለሆነ ትንሽ ያው ለማዳመጥ እየሞከርኩ ነው፣ ግን ትንሽ ከመርዘሙ የተነሳ ነጥቦትን ላገኘው አልቻልኩም። ነጥቡ የተገለጠው ማን ነው የሚል ነው። አሁን ያወሩት ሁሉ ይሄ ነው መጨረሻው። አዎ የተገለጠው በመጀመሪያ እግዚአብሔር አንድ ነው። መጽሐፍ ቅዱስ እንደሚናገረው በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይላል። እግዚአብሔር ከነበረ ጥያቄዎትን ወዳጄ አንድ ጊዜ እንደዚህ እናድርግ። ይኸውልዎት እኔ አሁን እግዚአብሔር ከነበረ አብ ያልሆነው እንዴት ነው የኔ ጥያቄ? ማን ነው እንደዛ ያለው? አልገባኝም። ወዳጄ አብ አይደለም የሚል ጥያቄ አለ እንዴ? ከእናንተ ትምህርት ነው የሰማሁት እኮ እኔ ከሐዋርያት ቤተክርስቲያን ትምህርት ነው። ቃሉን ስጋ አድርጎ የሚል ቃል ያመጡልኛል። ቃሉን ስጋ አድርጎ የሚል ቃል ስጋ ሆነ የሚል ግን አለ እኮ። አሁን የእርሶ ጥያቄ ለኔ አሁን ባስተማርኩት ትምህርት ውስጥ በስጋ የተገለጠው እግዚአብሔር አብ ነው። ምክንያቱም በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ላይ ሕያው እግዚአብሔር በስጋ ተገለጠ ተብሎ ተቀምጧል። ሕያው እግዚአብሔር ደግሞ አብ መሆኑን በማቴዎስ ወንጌል ምዕራፍ 16 እና በዮሐንስ ወንጌል ምዕራፍ 6 ቁጥር 68 አረጋግጫለሁ። ስለዚህ ያ እግዚአብሔር አብ ነው በስጋ የተገለጠው ብሎ መነገሩ ስህተት አለው ነው ለማለት የፈለጉት? አዎ እግዚአብሔር በስጋ ተገለጠ ሳይሆን ራሱ ቃል ስጋ ሆነ ማለት እግዚአብሔር ስጋ ሆነ ማለት ነው። እና ስጋ ስለሆነ ግን በድንግል ማህፀን ብቻ ተወሰነ ሳይሆን ሰማይና ምድርን ይሞላ ነው። አንድ ጊዜ እግዚአብሔር በስጋ ተገለጠ የሚለው አንደኛ ጢሞቴዎስ ላይ እሱ እንደዛ አታንብበው ነው የሚሉኝ? አይ ዮሐንስ ወንጌል ደግሞ ቃል ስጋ ሆነ ይላል። እዚህ ላይ ቃል ስጋ ሆነ ነው የሚለው። እንደገና ቅድም የጠቀስኩትም ጥቅስም የዮሐንስ 1:3 አብ ነው የሚለው። አብ ራሱ ስጋ እንደሆነ ጥያቄው እንዲገባኝ አንደኛ ጢሞቴዎስን አትቀበለው፣ የዮሐንስ ወንጌል ምዕራፍ 1 ነው መቀበል ያለብህ ነው ምንድን ነው? አይ ሁሉንም እንቀበለዋለን። የእግዚአብሔር ቃል ስለሆነ ያንንም እንቀበላለን፣ ይህንም እንቀበላለን። ነገር ግን የሰማሁት በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 መሰረት ሕያው እግዚአብሔር በስጋ ተገለጠ የሚለውን መናገሬ ምንድነው ችግሩ? የሚቀበሉ ከሆነ ቃሉን እኮ በስጋ ተገለጠ ማለት እኮ ራሱ አብ ነው በስጋ የተገለጠው። ስጋው ደግሞ ራሱ የአብ ስጋ ነው፣ ደሙ የአብ ስጋ ነው። ምክንያቱም እግዚአብሔር በገዛ ደሙ ሲል የፈሰሰው ደም የእግዚአብሔር ደም ስለሆነም ደግሞ ከኃጢአት ሁሉ ያስተሰርያል። ስለዚህ ዮሐንስ 1 ቅድም ያነቡልኝ ያልኩህ እኮ እዚያ ላይ በግልጽ ስላስቀመጠው ነው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ካለ በኋላ እርሱም ኃጢአትን ሊያስወግድ ፕሮፌት አሁን እኔ ይህንን ያልኩትን ይሄ እኮ እኔ ያልኩትን ነው እየደገሙልኝ ያሉት። እኔ እኮ እግዚአብሔር አብ በስጋ ተገለጠ የሚለውን እኮ ብያለሁ እኮ። አሁን ለእርሶ ስጋው አምላክ ነው ወይስ አምላክ አይደለም? ለእኔ አምላክ ነው። ምን ማለት ነው? ማለት ስጋው ከአዲስ ኪዳን በፊት ነበረ ስጋው እንዲህ ዮሐንስ ወንጌል ምዕራፍ 6 ከቁጥር 62 እኮ የሰው ልጅ ወደ ነበረበት ቦታ ሲወጣ ብታዩ ወደ ነበረበት የሰው ልጅ ወደ ነበረበት ማለት ቃል ከሰማይ ነው የወረደው። የጠየቁትን ጥያቄ ስጋ ቃል ስጋ ከመሆኑ በፊት ስጋ ነበረ ወይ? ቃል ስጋ ከመሆኑ በፊት አምላክ ነው፣ እግዚአብሔር ነው። ይሄም የምጠይቀውን ለምንድን ነው የማይመልሱልኝ? በሰማይ ላይ ስጋው አይደለም። ስጋ ከሆነማ ከወደ ማርያም ምን አስገባው? ስጋ ሳይሆን ቃል ነው። በአንቺ ላይ መንፈስ ቅዱስ ይመጣል፣
ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ፈቃደኛ ካልሆኑ ፈቃደኛ አይደለሁም ይበሉኝና ከዛ ተዋለሁ። አይ ስጋ በሰማይ አልነበረም። በሰማይ የነበረው በአምላክነቱ ነው አልኩ እኮ። ኦኬ ስጋ ካልነበረ ስጋ የጀመረው ስጋ መኖር የጀመረው ከመቼ ጀምሮ ነው? ስጋዊ መሆንማ ነገር ግን እኮ ስጋ የጀመረው ልክ ነው። ነገር ግን አይደለም ፕሮፌት። ይሄ መጨረሻ ከዚህ በላይ ነገር ግን የሚባል መልስ የለም። የጠየቁት ጥያቄ ስጋ የሆነው በእናቱ በማርያም ማህፀን ነው። ይሄ እኮ የታወቀ ነው። ነገር ግን አወጣጡ ከጥንት ከቀድሞ ጀምሮ ነው የሚለው አወጣጡ የስጋው ጅማሬ ስጋ የሆነው እኮ አምላክ እኮ ነው ስጋ የሆነው። ለዚህ እኮ ነው ፕሮፌት የጠየቁት ጥያቄ የስጋው ጅማሬ ከእናቱ ነው አልኩኝ። ቃል ስጋ ሆነ። ስለዚህ አምላክነት የወሎት ፕሮፌት አምላክነት ከዚህ ጊዜ ጀምሮ ነው አይባልም። ስጋው ጅማሬ አለው። ከመቼ ጀምሮ ነው አሉ? ከእናቱ ከተወለደ ጊዜ ጀምሮ ነው አሉ ስጋው። አምላክነት ግን ከዚህ ከእናት ማህፀን ጀምሮ ሊባል አይችልም። እንዴ አምላክነት እኮ ነው ስጋነት የሆነው። አምላክነት ስጋነት ነው የሆነው እንጂ ከማርያም ማህፀን ከዚህ በላይ አምላክነቱን አያሳንሰውም ነው የኔ እና እኔም እዚህ በላይ መናገር አልፈልግም። ነገር ግን ቃል ስጋ ሆነ የሚለው ቃል ስጋ ሆነ እርሶ ያሉትን ነገር ነው የደገምኩሎት። ስጋ የጀመረው መቼ ነው ስል ከእናቱ ጀምሮ ነው አሉ። አምላክነት ግን ከዚህ ጀምሮ አይባልም። ስለዚህ እዛ ላይ ያለ አንድ ማጥራት ያለበት ነገር አለ። አምላክነትን ከዚህ ጀምሮ ነው ሊሉ አይችሉም። ስጋውን ግን ከዚህ ጀምሮ ነው ማለት ይችላሉ። ስጋው ከዚህ ጀምሮ ነው ይባላል። ምክንያቱም ሌላው ደግሞ ምን ነው? ሌላ ደግሞ አምላክነት በሮሜ መጽሐፍ ምዕራፍ 1 ቁጥር 20 ላይ የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ ነው ይላል። እዚህ አምላክነት የማይታይ ባህሪ ነው። የሚታይን ባህሪ የሚታይን አይደለም። አምላክነት የሚባል የማይታየው ባህሪ ነው። ስለዚህ እዚህ ላይ ትንሽ ያው ግልጽ መሆን ያለበት ነገር ያለ ይመስለኛል። ከዛ ውጪ ግን እግዚአብሔር አብ በሥጋ ተገለጠ የሚለው ላይ ወይም ያ ኢየሱስ ክርስቶስ ራሱ ሌላ ሁለተኛ አምላክ ወይም ደግሞ ተጨማሪ አምላክ ሳይሆን ራሱ ታላቁ አምላክ በሥጋ መገለጡን የሚያምኑ በመሆኑ በዛ ላይ ያለው ጥሩ ይመስለኛል። ከዛ የቀረውን ግን ምናልባት ፈቃደኛ ከሆኑ እርሶ በውስጥ የበለጠ ጊዜ ሰጥቼ ላናገሮት እችላለሁ። በጣም ጥሩ። እኔ እኮ አልቀበልም አላልሁኝም። ለምሳሌ ከጨዋታዎት ላይ ገባሁ እንጂ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 መጽሐፉ የሰጠንን እንቀበላለን። በስጋ ሞተ በመንፈስ ሕያው ሆነ ይላል። ነገር ግን አንዱ አምላክ ነው። ስለዚህ ስጋውም የራሱ ነው፣ ደሙም የራሱ ነው። ስለዚህ ከኃጢአት ያስተሰርያል ማለት ነው። ነገር ግን ስጋውን ለሌላ መንፈሱን ለሌላ የምንሰጥ ሳይሆን በስጋው ሞተ በመንፈሱ ሕያው ሆነ ብሎ መጽሐፉ የሰጠንን ስጋውንም መንፈሱንም ነው የምንቀበለው እና አንሰጥም። እንደሱ አይደለም ጉዳዩ። ልጨርስ ከፈቀዱልኝ መሞት የሚችልና ሕያው የማይሞትና የሚሞት ሆኖ ነው አንዱ አምላክ የመጣ ብዬ ነው ማምነው። ምክንያቱም በስጋ ሞቷል፣ በመንፈስ ሞታ አንልም። በስጋ ሞተ ነው። ምክንያቱም የእግዚአብሔር ቃል ስለሚያዘን ማለት ነው። የእግዚአብሔር ቃል እንደተጻፈው ማመን ስላለብን በስጋ ሞተ በመንፈስ ሕያው ሆነ። በመንፈስ ደግሞ በወህኒ ላሉት ነፍሳት ሰበከ። በመንፈስ ደግሞ በቀኝ ያሉትን ይዞ የተሰቀለውን ወደ ገነት ገባ ብሎ አንዱ ኢየሱስ በሶስት ዓለም እንደተገኘ ቃሉ ይናገራል። እና ይሄን በጣም አመሰግናለሁኝ። ሰምቾታለሁ።
የበለጠ ግን ጊዜ ወስደን መነጋገር እንድንችል በውስጥ መስመር ሊጽፉልኝ ይችላሉ። የአንዱ አምላክ ራሱ እግዚአብሔር በስጋ መገለጡን ማመኑ ትልቅ ነገር ነው። ከዛ የቀሩ ነገሮች ግን አንዳንድ ነገሮች መጥራት ያለባቸውን ነገሮች ግን በግል ልንነጋገር እንችላለን እያልኩት ነው። አመሰግናለሁ። ማይክ ፍሪ ነው። በጣም አመሰግናለሁ። ማይክ ፍሪ። እሺ ኦኬ። ያው ትንሽ የሚቀራቸው ነገር ያለ ይመስለኛል። ያው ያንን ግን አሁን እዚህ ሌሎች ጥያቄዎች ባሉበት ጊዜ ስለሚወስድ በጣም የቀረበ ሀሳብ ስላላቸው ይህንን ደግሞ በግል መነጋገር የምንችለው ነው። ሰው እዚህ ጋር ከደረሰ ራሱ ትልቅ ነገር ነው። እግዚአብሔር ይመስገን። እሺ ይህንም በጣም ነው የማመሰግነው ወገኖች። እንግዲህ በጣም ሰፋ ያለ ጊዜ ወስጄ ከእናንተ ጋር ጊዜ ወስጃለሁ። እግዚአብሔርን በጣም ነው የምናመሰግነው። ያው እግዚአብሔር በስጋ ተገልጧል። ይህንን መጽሐፍ ቅዱስ የሚነግረን እውነት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከትልቅ ነገር ነው ነፃ ያወጣን እና እግዚአብሔርን እናመሰግናለን። አንዳንዴ እንዲሁ ዝም ብሎ ለማሾፍ የሚደረጉ አንዳንድ ነገሮችን በሌላ ቦታ ላይ እሰማለሁ። ግን እዚህ መምጣት ብትችሉ በጣም ጥሩ ነው። እዚህ መምጣት ብትችሉ በጣም ጥሩ ነው። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ዝም ብሎ ለማሾፍ ኢየሱስ የኢየሱስ ልጅ ነው ወይ ኢየሱስ የኢየሱስ አባት ነው የሚሉ ዝም ብሎ አባባሎች አሉ። ኢየሱስ ስም ነው። ኢየሱስ ስም ነው እንጂ ስም የስም ልጅ ሆኖ ማያውቅም። ስም የስም አባት ሆኖ ማያውቅም። ኢየሱስ የሚለው ስም ግን የወልድ ስም ብቻ አይደለም። ያስነሹም የተነሹም ስም ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር እናመሰግናለን። እንዲያውም እንደሱ አይነት ነገር ካለ መሆን ያለበት ወልድ የወልድ ልጅ ነው፣ ወልድ የወልድ አባት ነው የሚባል አስተምህሮ ያለው ከአንድ በላይ አካላት በሚያምኑ አካባቢ ነው። ያንን መጥራት ያስፈልጋል። ምክንያቱም ወልድ ምንድነው ስንላቸው ወልድ እግዚአብሔር ነው ይሉናል። ወልድ ደግሞ መልሶ ወልድ ደግሞ የእግዚአብሔር ልጅ ነው ይሉናል። ወልድ እግዚአብሔር ነው። አዎ ወልድ ራሱ የእግዚአብሔር ልጅ ነው። እግዚአብሔር ወልድ የወልድ ልጅ ነው? አይ እንደሱ አይደለም። እሺ ወልድ የወልድ አባት ነው? ታዲያ ወልድ የወልድ አባት ካልሆነ እንዴት ነው ወልድ ራሱ እግዚአብሔር ሆኖ ወልድ እንዴት ይሆናል? ማስኬድ ነገር ነው። ስም ግን ስም በውስጥ ያለንም ደግሞ በውስጥ ያለውን የሚያኖረውም ሊጠራበት ይችላል። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን ውስጥ አብርሃምን ብንወስድ አብርሃም በስጋ ከተለየም በኋላም አብርሃም ነው የሚባለው። ምክንያቱም ስም በዛ በውስጥ ለምትኖረው ለነፍስም ነው፣ እንደገና ለሚታየው ለፊዚካል አካሉም ነው ስም የሚወጣው። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ስም ነው። ስለዚህ አብ የሚኖርበት ወልድም ኢየሱስ ተብሏል። በወልድ የሚኖረው አብም ደግሞ ኢየሱስ ተብሎ ተጠርቷል። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት አለ፣ በሶስተኛው ቀን አነሳዋለሁ አለ። አነሳዋለሁም ኢየሱስ ነው የተባለው። የሚነሳው የሰውነት ቤተ መቅደሱም ኢየሱስ ነው የተባለው። ኢየሱስም አለ ብሎ ነው የሚናገረው። ስለዚህ ማን ነው? ኢየሱስም። ስለዚህ ኢየሱስ የሚለው ስም የሰውነቱን ቤተ መቅደስ ብቻ ሳይሆን የሚያመለክተው አነሳዋለሁ የሚለውን አንሺውንም የሚያመለክተው። አንሺው ደግሞ በገላትያ ምዕራፍ 1 ቁጥር 1 መሰረት እግዚአብሔር አብ ነው። እግዚአብሔር የተመሰገነ ይሁን። ይህንን በሰፊው ልናይ እንችላለን። ቀደም እንዳየነው በራእይ መጽሐፍ ምዕራፍ 22 ቁጥር 3 ላይ
በግንባሮቻቸው የሚሆነው የእግዚአብሔርና የበጉ ስም ነው ይላል። አንድ ስም ነው። ይሄ እግዚአብሔርና በጉ የተባለው ደግሞ ማን ነው ከተባለ ደግሞ አብንና ወልድን የሚያመለክት መሆኑን በራእይ መጽሐፍ ምዕራፍ 14 ላይ አየሁም፣ እነሆ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱም ጋራ ስሙና የአባቱ ስም በግንባሮቻቸው የተጻፈባቸው ይላል። ስሙና የአባቱ ስም፣ የአባቱ እስከተባለ ድረስ የማን ነው? የወልድና የአብ ማለት ነው። ግን ስንት ስም ነው የተጻፈው? አንድ ስም። እግዚአብሔር ይመስገን። ስለዚህ ለወልድና ለአብ ሁለት የተለያየ ስም የለም። አንዱ ስም የአብም ነው የወልድም። እግዚአብሔር የተመሰገነ ይሁን። ይሄ መጽሐፍ ቅዱሳዊ እውነት ነው። ስለዚህ ወልድ የወልድ አባት ነው፣ ወልድ የወልድ ልጅ ነው የሚባል አስተምህሮ ትክክል ሊሆን አይችልም። ወልድ እግዚአብሔር ነው ከተባለ በኋላ ደግሞ ወልድ ደግሞ እግዚአብሔርን ይፈራል ይሉናል። ደግሞ ዕብራውያን መጽሐፍ ምዕራፍ 5 ላይ የሁለት አካላት የሶስት አካላት አስተምህሮ ውስጥ ያለው ሌላው ችግር ወልድን ለምንድን ነው የሚፈራው? ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። እግዚአብሔርን ስለመፍራቱ። ማን ነው እግዚአብሔርን የሚፈራው? ወልድ ምንድን ነው? እግዚአብሔርን ለምንድን ነው የሚፈራው ብለን እንጠይቃለን። ወልድን ለምን ይፈራል? እዚህ ጋር የሚፈራው ማን ነው? ወልድ ምንድን ነው? እግዚአብሔር። ማንን ነው የሚፈራው? እግዚአብሔርን። እንዲህ ወልድን ለምን ይፈራል? እግዚአብሔርን ለምን ይፈራል? እንደዚህ አይነት ችግር ያለው ከሁለት በላይ አካላት በሚታመንበት ቦታ ላይ ነው። ሁለቱም አካላት እግዚአብሔር ተብሎ መጠራት ይችላል የሚባልበት ሰፈር ላይ ነው ያለ ይሆን ይችላል። ወደዚህ በሚመጣበት ጊዜ ግን ያለው ሰውና አምላክ አብና ወልድ ነው ኢየሱስ። ስለዚህ በስጋው ወራት የምንለው ሰውነቱን የሚያመለክት ነው። እግዚአብሔር የምንለው ደግሞ አብነቱን የሚያመለክት ነው። እግዚአብሔር ሰውነት ወደ መለኮት በስጋው ወራት ጸሎትና ምልጃን አቀረበ እንላለን እንጂ እግዚአብሔር ወልድ የሚባል መለኮት እግዚአብሔር አብ ወደሚባል መለኮት ጸሎትና ምልጃን የሚያቀርበው ለምንድን ነው? የማይሆን ነገር ነው። የማያስኬድ አስተምህሮ ነው። እግዚአብሔር የተመሰገነ ይሁን። ከኔ አብ ይበልጣል ብሏል። ከወልድ እግዚአብሔር ወልድ ከእግዚአብሔር አብ ጋር መለኮት እኩል ከሆነ እግዚአብሔርን ለምንድን ነው የሚበልጠው? እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። እግዚአብሔርን ለምንድን ነው ከፍ ከፍ የሚያደርገው? ወልድን ከፍ ከፍ አደረገው ምን ማለት ነው? ወልድ እግዚአብሔር ነው። አዎ። ወልድ ደግሞ የእግዚአብሔር ልጅ ነው። አዎ። እሺ ወልድን ለምን ከፍ ከፍ ያደርጋል? እግዚአብሔርን ለምን ከፍ ከፍ ያደርጋል? እግዚአብሔር አብስ እግዚአብሔር ወልድን ለምን ከፍ ከፍ ያደርጋል? እንዴት ነው እግዚአብሔርን ለምንድን ነው ከፍ ከፍ የሚያደርገው? መለኮትን ለምን ከፍ ከፍ ያደርጋል? መለኮትስ ወዴት ከፍ ይላል? ክፍሉ የሚያሳየን ያለው ሰውነትና መለኮት ነው ያለው። ለመስቀል ሞት የታዘዘው መለኮት አይደለም። ለመስቀል ሞት የታዘዘው ሰውነት ነው። በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ፣ ለመስቀል ሞት የታዘዘ ሆነ። ስለዚህ እግዚአብሔር ከፍ ከፍ አደረገው። ለመስቀል ሞት የታዘዘውን ሰውነት ነው እንጂ እግዚአብሔር ከፍ ከፍ ያደረገው እግዚአብሔርን ከፍ ከፍ አደረገው የሚባል አስተምሮ ትክክል አይሆንም። ይሄ እዛ ሰፈር ላይ ያለ ችግር ነው እንጂ እዚህ ጋር ያለ ችግር አይደለም። ግን የግዴታ ምንድነው ያብዬን ወደምዬ የሚባለው ነገር እውነት መሆን ስላለበት ይሄ ጉዳይ ልክ የኛ ችግር ለማስመሰል እንደዛ አይነት ነገር ኢየሱስ አባት ነው ትላላችሁ፣ ኢየሱስ ልጅ ነው ትላላችሁ ነው። እኛ ስም የስም ልጅ ነው ብለንም አናቅም፣ ስም የስም አባት ነው ብለንም አናቅም። አብ ግን
የወልድ አባት ነው። ወልድ ደግሞ የአብ ልጅ ነው። አብና ወልድ ግን በተለያየ አካል ሳይሆን የሚኖረው አብ የሚባለው አባት በሁሉ ቦታ የሚኖረው መታያው መኖሪያው ወልድ ነው። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ስለዚህ አብ በወልድ ሆኖ ነው ስራውን የሚሰራው። እኔን ያየ አብን አይቷል ስለሚል አብን አየን የምንልበት አካል ወልድ ነው። አብ በሁሉ ቦታ ስለሚኖር አብ የሚኖርበት ቦታ ሁሉ የአብ መታያ አይደለም። አንዳንድ ሰዎች አብ በእኛም ይኖራል እኮ ምንድነው ይህን ያክል በወልድ መኖሩን እናንተን ለትልቅ ነገር የምታዩት ይሉናል። በጣም ነው የምናየው። ምክንያቱም ወልድ አብ በደቀ መዛሙርት ወይም በክርስቲያኖች ስለሚኖር አንዱን ክርስቲያንን ያየ አብን አየ ሊባል አይችልም። ወልድን ያየ ብቻ ነው አብን አየ የሚባል። አብ በሰማይ ስለሚኖር ሰማይን ያየ አብን አየ ሊባል አይችልም። አብ በሲኦል ስለሚኖር ሲኦልን ያየ አብን አየ ሊባል አይችልም። ወልድን ያየ ብቻ ነው አብን አየ የሚባለው። በአብና በወልድ መካከል ያለው መጽሐፍ ቅዱስ የሚያስቀምጠው አስተምህሮ በምንም ከሌላ ጋር የሚገዳደር የሚወዳደር አይደለም። ወልድ ያለው አብ አለው መባል ይችላል እንጂ ጴጥሮስ ያለው አብ አለው፣ ጳውሎስ አብ በውስጡ ስላለ ጳውሎስ ያለው አብ አለው የሚባል ነገር የለም። እውነቱን ላለመቀበል ሐቁን ላለመቀበል ዝም ብለን የቃላት ጨዋታ እየፈጠርን በነፍሳችን ላይ የማይሆን ነገር ማድረግ የለብንም። እግዚአብሔር የተመሰገነ ይሁን። ስለዚህ አብ በሁሉ ቦታ የሚገኝ ነው፣ በሰማያት የምትኖር ተብሎ ስለተጻፈለት በወልድ ደግሞ ይኖራል። በወልድ ሲኖር በተለየ ሁኔታ ነው በወልድ የሚኖረው። ወልድን መታያው አድርጎ ወልድ ያለው አብ አለው ተብሎ በወልድ ምን ይላል? በእኔ የሚያምን በአብ ማመኑ ነው ይላል። አንድ ሰው ተነስቶ ግን በእኔ ካመናችሁ በአብ አምናችኋል ማለት አይችልም አንድ ክርስቲያን። ይሄ በአብና በወልድ ብቻ ያለ ነው። ስለዚህ አብና ወልድን በአካል የሚከፋፍል የመጽሐፍ ቅዱስ ማስረጃ ፈጽሞ የለም። ከገባው ሰዓት ጀምሮ ይሄንን እንዲያስረዱ በተደጋጋሚ ብዙ ሰዎችን እድል ሰጥቻለሁ። ይሄንን ማድረግ የሚችል እስካሁን የለም። ምንድነው የሚሆነው ግን ከዚህ ውጪ በሆነ ቦታ ላይ ሆኖ ያው ክፍሉ ከተዘጋ በኋላ ብዙ የሚባሉ ነገሮች አሉ። ያ ትክክል አይሆንም። እንግዲህ ለዛሬ እዚህ ጋር ላብቃና እግዚአብሔር ቢፈቅድ ብንኖር ሳምንት እንገናኛለን ብዬ ተስፋ አደርጋለሁ። በጸሎት እንተሳሰብ። ጌታ ኢየሱስ ከሁላችን ጋር ይሁን። በሰላም ዋሉ፣ በሰላም እደሩ።